ሰላም ጤና ይስጥልኝ ክቡራትና ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ የማህፀን ፈሳሽ የእርግዝና ምልክት ነው ወይንስ ደግሞ አይደለም? መቼ ነው የእርግዝና ምልክት የሚሆነው? መቼ ነውስ የእርግዝና ምልክት ያልሆነው? የማህፀን ፈሳሽስ አደገኛ የሚሆነው መቼ ነው የሚለውን በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ የሴት ብልት ፈሳሽ ወይም ደግሞ የማህፀን ፈሳሽ ቀደምት የሆነ የእርግዝና ምልክት ሊሆን ይችላል። ነገር ግን በራሱ ብቻ አስተማማኝ ወይም እርግጠኛ የሆነ ምልክት አይደለም። መደበኛ ነጭ ፈሳሽ ምንድን ነው የሚለውን እስቲ ልንገራችሁ። ነጭ ወይም ደግሞ ወተት የመሰለ ፈሳሽ በሕክምናው ዓለም ሉኮሪያ ይባላል። እሱም ብዙውን ጊዜ ቀጭን ወይም ደግሞ መጠነኛ የወተት መልክ ያለው፣ ቀላል ሽታ ያለው ወይም ደግሞ ሽታ የሌለው፣ የማያሳክክና ህመም የሌለው ነው። ይህ በብዙ ሁኔታዎች ውስጥ ሙሉ በሙሉ መደበኛ ነው። የወር አበባ ከመምጣቱ በፊት፣ የእንቁላል መውጫ ወይም ደግሞ በኦቭሌሽን ወቅትና በእርግዝና ወቅትም ጭምር ማለት ነው። በቀደምት እርግዝና ወቅት ነጭ ፈሳሽ ለምን እንደሚከሰት ልንገራችሁ። እርግዝና ከተፈጠረ የሆርሞን መጠኖች በፍጥነት ይለወጣሉ። በተለይም ኤስትሮጅን እና ፕሮጀስትሮን። እነዚህ ሆርሞኖች ወደ ዳሌ ወይም ወደ ፔልቪክ አካባቢ የሚሄደውን የደም ፍሰትን ይጨምራሉ። የብልት እጢዎችን ያነቃቃሉ። የማፀን በር ንፋጭ ወይም ደግሞ ሙከስ ምርት እንዲጨምርም ያደርጋሉ። በዚህ ምክንያት ብዙ ሴቶች እነዚህን ያስተውላሉ። የበለጠ ወተት የመሰለ ነጭ ፈሳሽ፣ የማያቋርጥ የእርጥበት ስሜትና ከተለመደው ትንሽ ወፈር ያለ ፈሳሽን። ይህ ፅንስ ከተፈጠረ ከ1 እስከ 2 ሳምንታት በኋላ ሊጀምር የሚችል ነው። ታዲያ የእርግዝና ፈሳሽ ከመደበኛው የወር አበባ ዑደት ፈሳሽ በምን ይለያል ካላችሁ፣ ከወር አበባ በፊት ፈሳሹ ነጭ ሆኖ ወተት ሊመስል ይችላል። ብዙውን ጊዜ ደም መፍሰስ ከመጀመሩ በፊት ይቀንሳል። በጥቂት ቀናት ውስጥ የወር አበባ ይከተላል። ቀደምት እርግዝና ሲሆን ፈሳሹ በቋሚነት ይቀጥላል ወይም ይጨምራል። የወር አበባም በፍጹም አይመጣም። ሌሎች የእርግዝና ምልክቶች ሊታዩ ይችላሉ፣ ነገር ግን በእይታ ሁለቱም በጣም ተመሳሳይ ሊመስሉ ይችላሉ። ለዚህ ነው ፈሳሽ ብቻውን እርግዝናን ሊያረጋግጥ የማይችለው። ታዲያ ነጭ ፈሳሽ እርግዝና የመሆን እድሉ መቼ እንደሚጨምር እንመልከት። ከነዚህ ጋር ተዳምሮ ሲገኝ የበለጠ የእርግዝና ጠቋሚ ሊሆን ይችላል። ከወር አበባ መቅረት፣ ያለ ደም መፍሰስ የሚከሰት መጠነኛ የሆነ የሆድ ቁርጠት አብሮ ካለ፣ የጡት መለስለስ፣ ድካም፣ ማቅለሽለሽ፣ ተደጋጋሚ ሽንት፣ ቀላል ነጠብጣብ ደም፣ የፅንስ መጣበቅ ደም ወይም ደግሞ ኢምፕላንቴሽን ብሊዲንግ ከምንለው ጋር አብሮ የሚከሰት ከሆነ፣ እነዚህ በአንድ ላይ ከተከሰቱ የእርግዝና ምርመራን ማድረግ ይኖርባቸዋል ማለት ነው። ታዲያ ነጭ ፈሳሽ እርግዝና ያልሆነውስ መቼ ነው የሚለውን ደግሞ እንመልከት። ነጭ ፈሳሽ በሌሎች በርካታ ሁኔታዎችም የተለመደ ነው። እነዚህም አንደኛ ከወር አበባችሁ በፊት፣ ከወር አበባ በፊት ሆርሞኖች ስለሚጨምሩ ወተት የመሰለ ፈሳሽን ያስከትላሉ። ሁለተኛ ደግሞ እንቁላል በሚወጣበት ጊዜ በኦቭሌሽን ወቅት ነው። አንዳንድ ሴቶች እንቁላል ከወጣ በኋላ ደመናማ ወይም ነጭ የሆነ ፈሳሽ ይኖራቸዋል። ሶስተኛ ደግሞ የሆርሞን መዛባት ካለ ነው። ውጥረት፣ የአመጋገብ ለውጥ ወይም መድኃኒቶች ፈሳሽን ሊጨምሩ ይችላሉ። አራተኛ የወሊድ መከላከያ ክኒኖችን የምትወስዱ ከሆነ ነው። የብልት ወይም የማፀን ንፍጥን ወጥነት ሊለውጡ ይችላሉ። እነዚህ የወሊድ መከላከያ ክኒኖች ማለት ነው። ታዲያ ነጭ ፈሳሽ መደበኛ ያልሆነውስ
መቼ ነው የሚለውን ደግሞ ልንገራችሁ። ፈሳሹ እነዚህ ካሉት እንግዲህ መደበኛ አይደለም። ኃይለኛ የሆነ የአሳ ሽታ ካለው፣ ወፍራምና አይብ የመሰለ መልክ ያለው ከሆነ፣ ቢጫ፣ አረንጓዴ ወይም ደግሞ ግራጫ የሆነ ቀለም ካለው፣ ማሳከክ ወይም ማቃጠል አብሮት ከተከሰተ፣ በሽንት ጊዜ ህመም ካለ መደበኛ አይደለም። ይህ እነዚህን ሊያመለክት ይችላል። የፈንገስ ኢንፌክሽንን ይስት ኢንፌክሽን የምንለው፣ የባክቴሪያ ኢንፌክሽንን ባክቴሪያል ቫጂኖሲስ የምንለውን፣ በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖችን ያመለክታል ማለት ነው። ይህ የህክምና እርዳታ እንጂ የእርግዝና ምርመራ የሚያስፈልገው አይደለም። ታዲያ ቀደምት የሆነ እርግዝና ለምን ብዙ የማህፀን ፈሳሽን እንደሚያስከትል ልንገራችሁ። በእርግዝና ወቅት ሰውነታችሁ ፈሳሽን የሚጨምረው በእነዚህ ምክንያት ነው። ኢንፌክሽኖችን ለመከላከል፣ ጤናማ የሆነ የብልት ባክቴሪያዎችን ለመጠበቅ፣ ማህፀንን ለመጠበቅ ነው። እንደ ተፈጥሯዊ የመከላከያ አጥር ሆኖ ያገለግላል። እርግዝናችሁ እየገፋ ሲሄድ ፈሳሹ ብዙውን ጊዜ ይበልጥ እየጨመረ ይሄዳል ማለት ነው። ታዲያ የእርግዝና ምርመራስ መቼ ማድረግ አለባችሁ? እነዚህን ካስተዋላችሁ የማይጠፋ ነጭ ፈሳሽ እናም የወር አበባችሁ ከዘገየ ምርመራን አድርጉ። የወር አበባ ከቀረ ቢያንስ ከአንድ ቀን ወይም ከአንድ ሳምንት በኋላ ምርመራን አድርጉ። የጠዋት የመጀመሪያ ሽንት ደግሞ ለምርመራው የተሻለ ነው፣ ምክንያቱም ኤችሲጂ ቴስቱን በትክክል ይነግራችኋል። ምርመራው ታዲያ አሉታዊ ወይም ኔጋቲቭ ሆኖ ነገር ግን የወር አበባ ካልመጣ ከሁለት እስከ 3 ቀናት በኋላ ደግማችሁ የእርግዝና ምርመራን አድርጉ። ጥርጣሬ ካለ የደም ምርመራ ደግሞ የበለጠ ትክክለኛ የሆነ ውጤትን ይነግራችኋል ማለት ነው። ታዲያ ራሳችሁን ደግሞ ለመመርመር ወይም ለመፈተሽ የወር አበባዬ ቀርቷል፣ ፈሳሹ ከተለመደው በላይ ነው፣ የጡት መለስለስ ወይም ደግሞ ህመም አለብኝ፣ ያልተለመደ የድካም ስሜት አለብኝ የሚሉትን ጥያቄዎችን በደንብ አጢኑ። እነዚህ ጥያቄዎችን ራሳችሁን ጠይቃችሁ አዎ ከሆነ መልሱ ምርመራን አድርጉ፣ አይደለም ከሆነ ግን ምናልባት መደበኛ የሆነ የሆርሞን ፈሳሽ ሊሆን ይችላል ማለት ነው። በአጠቃላይ ነጭ የማህፀን ፈሳሽ ብቻውን ጠንካራ የሆነ የእርግዝና ምልክት አይደለም። በጣም አስተማማኙ ቀደምት የእርግዝና ምልክት የወር አበባ መቅረትና አዎንታዊ ወይም ደግሞ ፖዘቲቭ የሆነ የእርግዝና ምርመራ ውጤትን ካገኛችሁ ነው። በአጠቃላይ ነጭ ፈሳሽ ቀደምት የእርግዝና ምልክት ሊሆን ይችላል፣ ነገር ግን ከወር አበባ በፊትም የተለመደ ነው። እንቁላል በሚወጣበት ጊዜም የተለመደና የሚከሰት ነው። በሆርሞን ለውጦች ምክንያትም የተለመደና የሚከሰት ነው። ስለዚህ በራሱ ብቻ እርግዝናን ሊያረጋግጥ አይችልም። ሌሎች ምልክቶችም ተደምረው መከሰት ይኖርባቸዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ላይክ እና ሼር በማድረግ ለሌሎችም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።